በሀገራችን የተጀመረውን የብልጽግና ጉዞ ለማጽናት ብልጽግና ፓርቲ ለሴቶች የሰጠውን ተሳትፎና ተጠቃሚነት እድል ማስቀጠል እንደሚገባ አስተያየት ሰጪዎቹ ተናግረዋል። ፍሬ አበበ ተጨማሪ አለው። ታኒ ምሽሮ ካሳይ ልሳነ ወርቆ ገተታይስ ታኒ ዶሮ ሽቅዳ በሳይ ጋሞ ዞንን ካምባ ምርጫ ክልለኮ ኑስ ዶሮስ ማላታይ ኩመት ኑኑ ሪካሪዛይ ሰመላ ግስቴ ምርቀኮ ታንቱ ኩሪባቸው ገተታይስ ታዶረት ዳይሲ ጋሞ ዞኔ ቁጫ ምርጫ ክልሌ ወከላ ዶሮታይስ ኑ ማላታይ ግስቴ ምርቀኮ የደቡብ ኢትዮጵያ ክልል ብልጽግና ፓርቲ ሴቶች ክንፍ ቅርንጫፍ ጽህፈት ቤት 7ኛውን ዙር ሀገራዊ ጠቅላላ ምርጫን በማስመልከት ባዘጋጀው ክልላዊ የሴት እጩዎች የድጋፍና ትውውቅ መድረክ ላይ የተሳተፉ የጋሞ ዞን እጩዎችና ሴት አመራሮች በሰጡት አስተያየት ብልጽግና ፓርቲ ባለፉት የለውጥ ዓመታት በኢኮኖሚ ሉዓላዊነትና ምርታማነት፣ በሰው ተኮር ልማት፣ በዲሞክራሲ ተቋም ግንባታ ሚሊዮኖችን ተጠቃሚ ያደረገ ውጤት ማስመዝገቡን ገልጸዋል። እንደ አስተያየት ሰጪዎቹ ገለጻ ብልጽግና ፓርቲ ባለፉት የለውጥ ዓመታት የሴቶች የፖለቲካ ተሳትፎና ተጠቃሚነት በማረጋገጥ ሰፋፊ እርምጃዎችን መውሰዱን አብራርተዋል። ሴቶች የፖለቲካ ታዛቢ ሳይሆኑ የመወሰን ስልጣን ይዘው ሚናቸውን በአግባቡ እንዲወጡ በፓርቲው የተሰጠው እድል ለሀገር ልማትና እድገት ዋስትና የሰጠ መሆኑንም አብራርተዋል። የዛሬው መድረክ እንግዲህ በደቡብ ኢትዮጵያ ክልል ውስጥ ሴት እጩ ተወዳዳሪዎችን ነው እጩዎችን የማስተዋወቅና ለመላው ሴቶች የምርጫ ምልክታችንን በደንብ አድርገው እንዲረዱት ከማድረግ አንጻር ነው የነበረው መድረክ። አንደኛ ያው በብልጽግና ፓርቲ የሴቶች የማህበራዊ የፖለቲካና የኢኮኖሚ ተሳታፊነት እጅግ ከየትኛውም እኛ ከነበርንበት ስርዓት ለየት ባለ መንገድ እኩል ተሳታፊ እኩል ተጠቃሚ እንድንሆን ነው የብልጽግና ፓርቲ ሲሰራ የቆየው። አሁንም በተለመደው መንገድ ለክልል ምክር ቤት 50% የሴት ተወዳዳሪ እጩዎች እንዲቀርቡ ተብሏል። የዛ እድልም ተጠቃሚ ነኝ እኔ። ዛሬ በመድረክ ላይ የተካሄደው በዋናው በክልል ማዕከል ላይ የተካሄደው ኩነት አንደኛ በራሳችን ቋንቋ የምረጡ እንቅስቃሴና እጩዎችንን የመጣንበትን አካባቢና ማህበረሰብ የወከልነውን በይፋ በሚዲያ ያስተላለፍንበት ሁኔታ ነው ያለው። እንግዲህ እንደሚታወቀው የምርጫ ምዝገባ ተጠናቋል። ከዚህ በኋላ የምረጡኝ ቅስቀሳ ነው የሚደረገውና የምረጡኝ ቅስቀሳ ሲካሄድ የምርጫ ምልክታችንን የብልጽግና ፓርቲ የምርጫ ምልክት ብሎ ለይቶ ያወጣውን የስንዴ ነዶን ሁሉም ማህበረሰብ እኛ ደግሞ በራሳችን ደረጃ ሁሉም ሴት የብልጽግና ትሩፋ ተጠቃሚ የሆነች ሴት ሁሉ የስንዴ ነዶን በደንብ አርጋ በማወቅና ጥቅሙ የስንዴ ነዶ ብዙ ጥቅም አለው። የመተባበር፣ የመደመር፣ የጥጋብ ከድህነት መላቀቅ፣ ከልመና መላቀቅን የሚያበስር የስንዴ ነዶ ስለሆነ ይሄ ምልክት በደንብ ያወቀን ለሁሉም ማህበረሰብም እንዲያውቁት እያደረግን እስከ ታች ድረስ ያሉ ሴቶቻችን የብልጽግና ፓርቲን እንዲመርጡ የመጀመሪያው የምረጡ እንቅስቃሴ የመጀመሪያው ምዕራፍ ነው ዛሬ ያደረግነው። በሀገራችን የተጀመረውን የብልጽግና ጉዞ ለማጽናት በቀጣይ 5 ዓመት ቅቡልነት ያለውን ጠንካራ መንግስት ለመመስረት የሴቶች ድምጽ ወሳኝ መሆኑን ነው አስተያየት ሰጪዎች የጠቆሙት። 7ኛው ሀገራዊ ምርጫ ሰላማዊ፣ ዲሞክራሲያዊና ፍትሃዊ ሆኖ እንዲጠናቀቅ ሁሉም ሴቶች የበኩላቸውን እንዲወጡ ጥሪ አቅርበዋል። በዚህ መልክ ያው ብልጽግና ፓርቲ ለሴቶች ያለው ውግንና ይታወቃልና በዚህ መልክ ሴቶችም ብልጽግና ፓርቲን እንዲመርጡ እኛም እንደኛ ከተማም እንደኛ ዞንም በስፋት የምንሰራ ይሆናል። ብልጽግና ፓርቲ ለሴቶች ልዩ መሆኑን በተለይ የፖለቲካ ተሳትፎ ላይ ሴቶች እኩል ከወንዶች እድል ያገኙበት ብቻም ሳይሆን አሳታፊነቱ ከዚህ በፊት ባልተለመደ ሁኔታ በብልጽግና የፖለቲካ ተሳትፎ እየተረጋገጠ የመጣበት ከጊዜ ወዲህ ለውጦች እየታዩ የመጡበት በኢኮኖሚ ተጠቃሚነትም ቢሆን ለሴቶች ምቹ እድል የተፈጠረበት ሴቶች ሰላምን ከማረጋገጥ አንጻርም የበኩላቸውን አስተዋጽኦ እንዲያደርጉ ብዙ እድሎችን ያመቻቸ ፓርቲ በመሆኑ ሴቶች ድጋፋቸውን ዛሬ በሰልፍም በመድረክም የገለጹበት አግባብ አለ። ፓርቲያችን ብልጽግና ለሴቶች ልዩ ነው። ምክንያቱም የሰላም ምልክት ነው። የኢኮኖሚ እንቅስቃሴያችንን በሰፊው በስራ እድል ፈጠራ፣ በንግዱ ዘርፍ፣ በተለያዩ መስኮች በግብርናው ዘርፍም ቢሆን ሴቶችን እያበረታታ በኢንቨስትመንቱ፣ በንግዱ፣ በሁሉም የሚያሳትፍ በመሆኑ
ሴት ፖለቲካሊ ተጽዕኖ ለመፍጠር ወይም የፖለቲካ ተጽዕኖ ለመፍጠር ኢኮኖሚ ወሳኝ በመሆኑ ይሄን እድል ያመቻቸው ፓርቲ በመሆኑ ሴቶች ደስ ብሏቸው እየደገፉ ነው የቆዩት። ቀጥሎም ፓርቲያችን ብልጽግና ደስ እያለን የምንመርጠው እኛን የሚወክለን ፓርቲ ነው የሚል የምርጫ ምልክት ትውቅ መድረኩንም በዚህ መልክ ተሳተፍንበት ነው። እኛም እንደ ክልል እጩዎችም እንደ ፌደራል እጩዎችም በየአካባቢው ያሉ የአካባቢውን ማህበረሰብ የወከሉ አካላት ህዝብን የወከሉ አካላት እጩ ሆነው የቀረቡት ምኞታቸውን የገለጹበት የምርጫ ምልክትን ያስተዋወቁበት ስለ ብልጽግና ያለውን የመደመር እሳቤውን ይፋ ያደረጉበት የምርጫ ምልክት ስንዴ ነዶን በተብራራ መልኩ የተማማርንበት በቂ የትውቅና የተሳትፎ እንዲሁም የድጋፍ መድረክ ነበረ። ቀጥሎም ብዙ ውጤት ከሴቶች ይጠበቃል። ሴቶች ሁሉ ጊዜ ከብልጽግና ጎን መሆኑን እኛም እናረጋግጣለን፣ ሴቶቻችንም ያረጋግጣሉ።